ዋብያ ለሚባለው ማስተላልፈው መልእክት አጭር ነው። ዛሬ ይዘው የተነሳው አጀንዳ ላንተም አይጠቅምህም፣ ለልጆችህም አይጠቅምህም፣ ለሀገርም አይጠቅምም። ወላሂ የአባታችን የሀጂ ሙፍቲ ህልፈት ሁላችሁንም ሊያነቃ የማንቂያ ደውል ሊሆናችሁ ይገባል፣ ልትነቁ ይገባል። እኛ እኮ እዚህ ቲክቶክ ላይ ዋህብያ እያለን ስናወራ ምንድነው ልዩነታችሁ? ልዩነታችን አሁን በግልጽ የታያችሁ ይመስላል። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። አሁን ላይ የሚመጡ የሽርክ አፍካሮችን ገንድ ሰልንጥል ሁላችንም እጅ ለእጅ መሄድ አለብን። የአህባሽ ፉከራ ተውት። መሰለን አህመድን ከየት ነው እንገላለን፣ አባ ሁዘይፋን ይመስለኛል አንዳንድ ቆራጭ ቪዲዮ ያዙ እንገላለን አይነት ነገር ማስፈ ወላሂ ምንም አያመጡ። ማቱሪዲያ ያና አሽዓሪያ አልከተልም ቢል ሰውየው እኮ ካሽር አይደለም። መውሊድ ያለው አጠኛ ላይ ይከፍራል አይደለም። ሸውመር እንዲህ አይደለም። የምትናገሩትን አውቃችሁ ተናገሩ። በህይወት እያሉ ሰላም የነሳን ሳንስ ደግሞ አሁን ከሞቱ ዋጣቀቀ እሳቸው ያሉበት ቦታ አለ። እዚህ ክበሩ ይብለዋል። ከተማውን ሳደሩ ፈቅዶላቸዋል። እሺ ያ ቦታ ለሳቸው ሰጥቷል። ከዛ አታሽቋል ማለት ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን እያልን ዛሬም አሪፍና ቁም ነገር አዘል የሆኑ ቪዲዮዎችን ለእናንተ ይዘንላችሁ መተናል። ይሄም ቪዲዮ ዋቢያን ሙስሊሞች አሁንም ድረስ ዝም እንዳላሉ ምንም አያመጡ ሙስሊሞች እያሉ ይገኛሉ። እንዲሁም ደግሞ ቀዳማዊ ሀጂ ሙፍቲ ከዚህ በፊት ከዋቢያን ጋር ያደረጉትን ንግግር አስመለክታችኋለሁ። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ሐሳብ አስተያየታችሁንም የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል የማይራሩ የማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይሄንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ፣ ከአንድም ሁለት ሶስት ማለት ነው። የመጀመሪያው ማስረጃዬ አይኤስ ነው። ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር እያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው። ይሄ አይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራው ወይንም የሚያምነው በዋሃቢያ አስተሳሰብ ነው። ሁለተኛው ማስረጃዬ ቦኮ ሐራም ነው። የብዙ ህፃናትን ሴቶችን ነፍስ የነጠቀ እጅግ አረመኔው ግሩፕ ማለት ነው፣ አሸባሪው ግሩፕ ቦኮ ሐራም። ይሄ ግሩፕም ዋሃቢያ ነው፣ ዋሃቢያ ማለት ነው። ሶስተኛው በዓለም አቀፍ ደረጃ በአሸባሪነት የምናውቀው አልሸባብ፣ ይሄም ዋሃቢያ ነው። እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኔዎች አላሁ አክበር እያሉ የሰው ልጅ እንደ በግ አጋድመው የሚያርዱ ስለ ሰው ልጅ ነፍስ ቅንጣት ታክል እንኳን የማይራሩ አረመኔዎች ናቸው። አያችሁ፣ እነዚህ አረመኔዎች ናቸው ራሳቸውን ዋሃቢያ ብለው የሚጠሩ እንደነ አይኤስ እንደነ ቦኮ ሐራም እንደነ አልሸባብ አይነቶች ናቸው። እስልምናን አራጅ እስልምናን ገዳይ ብለን እንድንረዳ ያደረጉን ማለት ነው። እሺ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው። ሁሉም ኢትዮጵያዊ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሀጂ ሙፍቲ ናቸው ለኔ ምስክሬ። ስለዚህ እስልምናን ከዋሃቢያዎች አንፃር ከአረመኔዎቹ አንፃር ሳይሆን ከምንወዳቸው አባታችን ከነ ሀጂ ሙፍቲ አንፃር እስልምናን እንድትመለከቱ ስል ነው ይህንን ቪዲዮ የሰራሁት። ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ። ምንም የእምነት ልዩነት ቢኖረንም ማለት ነው። ሀገራችን ኢትዮጵያን ሰላም ያድርግልን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንግዲህ ይህ ወንድማችን ሙስሊም ገዳይ ነው፣ ሙስሊም አሳዳጅ ነው የሚለውን እሳቢዎች ያመጡት ዋቢያን እንጂ እነዚህ ሙስሊሞች አይደሉም ብሎ በሚገባ ነግሮናልና እነዚህ ዋቢያ ሙስሊሞች ደግሞ አሁንም ድረስ
ተቃውሞ እያደረጉ ራሳቸው ሙስሊም ላይ እየተነሱ ይገኛሉና ይሄም ነገር ደግሞ የሙስሊምና ዋቢ ሙስሊም የሚባሉትን እንድንለይ አድርጎናልና እስኪ ከዚህ በፊት ቀዳማዊ ሀጂ ሙፍቲ ከዋቢያ ሙስሊሞች ጋር እያደረጉ ያሉትን ንግግር እንመልከት። ማቱሪዲያና አሽዓሪያ አልከተልም ቢል ሰውየው እኮ ካሽር አይደለም። መውሊድ ያለው አጣኛለ ይከፍራል አይደለም። ሸውመር እንዲህ አይደለም። የምትናገሩትን አውቃችሁ ተናገሩ። አውቃችሁ መመሪያ ምን እንደሆነ አውቃችሁ፣ አንድ ሸር መሰረተ ምን እንደሆነ አውቃችሁ ተናገሩ። አውቃችሁ ነው መናገር። ሳታውቁ የተናገራችሁ እንደው ሌላ ነገር እናመጣና እንተዋቸዋለን። ያስገድደን የለም። ተመሳሳይ ሀጂ መሐመድ ሳኒ ነው ወሃቢያን መሰረቱ። አብዱራህማን ነው ወሃቢያን መሰረቱ። አሁንም ደግሞ ወደኛ ጥያቄውን ያመጣችሁት እንደው ሌላ ነገር ይመጣል። የምናወራው አሽዓሪያና ማቱሪዲያ ነው። የምናወራው መውሊድን ነው። የምናወራው ተሰውፍን ነው። ይሄ ነገር ቢገባ ጥሩ ነው ማለት ያለባችሁ። ቢገባ ጥሩ ነው፣ አስፈላጊ ነው እንጂ እኔ የዘከዘኩት እንደው ሌላ ተመጣጣኝ የዘረዘርኩት እንደው ሌላ ችግር ይፈጠራል። ስትናገሩ የምትናገሩት ሰዎች አውቃችሁ ነው መናገር ያለባችሁ። አውቀን እንናገር። ወሃቢያ የመሰረታ አብዛኛው ወጣት እንደው የሚያነፍተው ምንድነው መጽሐፍ ቅዱስ ብጣሽ መጽሐፍ ቅዱስና ቁርአን የተወሰነች አማርኛ ይዞ በዛ ዲን እንትን ለማለት እየተሯሯጥ ነው። ሀይቀተን ወጣት አሽኻስ አንከተል። ዲን ሊሆነን የሚችለው ዒልም ሊሆነን የሚችለው ዑለማ ስር ቁጭ ብሎ በመማር ነው። አቂዳችንን መንሐጃችንን ጠንክረን እንወቅ። አለበለዚያ ግን አንዱ ሲገፋ አንዱ ሲሄድ በዛ ይህን ሀይቀተን መጥመማችን ነውና ዒልም ላይ ሁላችንም ተርኪዝ እናድርግ። በተለይ ደግሞ አሁን ላይ የሚመጡ የሽርክ አፍካሮችን ገንድ ሰልንጥል ሁላችንም እጅ ለእጅ መሄድ አለብን። የአህባሽ ፉከራቶት መስይኻን ቡችሎች የነበሩት እና ያሲን ኑሩ ተብዬ እና አቡበከር አህመድ ተብዬ ሌሎችም የመሳሰሉት እንደውም ትልቅ ሸኻተናል። በቃ በፊት የነበረበት ሲሰሩት የነበረው ኡማውን ሲያጠሙበት የነበረው ያዘጋጇቸው ኩቱቦች የሰጧቸው ሩዱዶችን እንደምን የተጠቀሙት አይ እነዛ ቀላል የሆኑ ትንንሽ የሆኑ ስህተቶች ናቸው ብሎ እስከ መቁጠር ደረጃ ነው የደረሱትና ሀይቀተን የተውሂድ ጉዳይ ይህን ያክል ወርዷል እስከ ማለት ደረጃ ማለት ነው። ተውሂድ ገብቶኛል ስለ ሸይኹል ኢስላም ኢብኑ ተይሚያ ያናገራለሁ የሚለው አካል ነው እንግዲህ ያሲን ኑሩ ተብዬው ማለት ከዛም ይሰፍራል ከዚህም ይሰፍራል። የሆነች ፖለቲካ አንተን ለማሳካት ብቻ የሚሄዱ አካላቶች ናቸውና ኢኽዋንዮች ይባሱኑ በዚህ በሙፍቲው ሞት ግልጽ ነውልናል። አላኩል ሐል እኛ ተራሁም አናደርግም። እንደ ስድብ የቆጠሩትም አለ። ማንንም አካል እኔ እስከተመለከትኩት ድረስ ማንኛውም አካል ሲሳደብ አልሰማሁም። ላኪን ቢድዓ ኩፍርያ ላይ የወደቀ አካል ተረሁም ሊደረግለት አይገባም የሚለው ይሄንን በህስ ማድረግ ይችላሉ። አይቻልም። ግልጽ ነው። የማይቻል የሆነ ጉዳይ እስከሆነ ድረስ ይሄንን ግን እንደ ስድብ ቆጥረው እንደዚህ እስከማለት ደረጃ ሀታ ከዋሃብዮች ለኛ የሚሻሉን ነሳራዎች ናቸው እስከማለት ደረጃ እንዲህ ትወዱናላችሁ እንዴ እስከማለት አላህ Subhanahu Wa Ta'ala አይሁዶችንና ነሳራዎችን ምንድን አላቸው በቁርአን ውስጥ እኮ እንደማወዱን እኮ ነው ግልጽ ያደረገው። ግን እነሱን እንደ ወዳጅ አድርጎ የልብ ወዳጅ አድርጎ እስከማያዝ ደረጃ የደረሱበት ሁኔታ ነው። አላህ Subhanahu Wa Ta'ala ይሄ አሁን ተገንጥሎ ሀይጋ ሁነኛውማ ቀላል የሆነ ነገር ነው። ግን ካሁን በኋላ ትልቅ የሆነ ፊትና ወደፊት ይጠብቀናል። መሰለ እንደምትመለከቱት መቃብር ለብቻ ነው የተዘጋጀ የታጠረ ቦታ ነው። ለዶርህነት ቅርብ ነው። እዛ ላይ የሚገነባ ነገር ይኖራል። ከዛ በኋላ ምንድነው አምልኮ የሚባለው የቀብር አምልኮ እንዳይገባ ሀይቀተን በጣም የሚያስፈራ ጉዳይ ነውና ሁላችንም ትኩረት ሰጥተን የተውሂድን ጉዳይ አጽንኦት ሰጥተን መስራት ይገባል። አሁን ላይ የሚመጡ የሽርክ አፍካሮችን ገንድ ሰልንጥል ሁላችንም እጅ ለእጅ መሄድ አለብን። የአህባሽ ፉከራቶት መሰለን አህመድን ከየት ነው እንገላለን አባ ሁዘይፋን ይመስለኛል አንዳንድ ቆራጭ ቪዲዮ ያዙ እንገላለን አይነት ነገር ማስፈው والله ምንም አያመጡም። እንግዲህ የእሳቸውን ንግግር እንደሰማችሁት ነው። በዚህ መልኩ እየተቃወሟቸው ነበሩና ዛም ነው አሁን ላይ በሞታቸው እንኳን ሞቱ እያሉ በዚህ መልኩ እየተዘባበቱባቸው የሚገኙት። እንግዲህ ዋቢ ሙስሊሞችም ዝምታቸውን አላቆሙምና ጺሙን አጎፍሮ ኮፍያ አድርጎ በዚህ መልኩ እየሳቀና እያላገጠባቸው እንደሆነ በሚገባ አይታችኋል። እንዲሁም ደግሞ ምንም አያመጡም ምንም ብናደርግ እያለ ይገኛልና በጣም የሚያሳዝኑ ሰዎች ናቸው። በዚህ መልኩ የራሳቸው እስልምና ሃይማኖት ላይ መነሳት እንደው ተገቢ አይደለም። አባት በራሱ እኮ ሊከበራልና የሃይማኖት አባት ሆኖ የሀገር አባት ሆኖ በዚህ መልኩ ነገሮችን ማራከስ ተገቢ አይደለም። የነሱስ ሰዋዊ አመለካከታቸው በዚህ መልኩ እንዲያስኬዱ ለምን እንደፈቀደላቸው አላቅምና እንዲሁም እስኪ ህዝበ ሙስሊሙ ስለነዚህ ሰዎች ምን አለ እንድንጠነቀቅስ ምን እያደረጉ ነው የሚለውን ቪዲዮዎች እስኪ እንመልከት።
የኢትዮጵያ ህዝቦች ብሔር ብሔረሰቦች ልትነቁ ይገባል። ያ ጀማዓ ንቁ። ወላሂ የአባታችን የሀጂ ሙፍቲ ህልፈት ሁላችሁንም ሊያነቃ የማንቂያ ደውል ሊሆናችሁ ይገባል። ልትነቁ ይገባል። እኛ እኮ እዚህ ቲክቶክ ላይ ዋህብያ እያለን ስናወራ ምንድነው ልዩነታችሁ? ልዩነታችን አሁን በግልጽ የታያችሁ ይመስላኛል። በሰው ሞት የሚደሰት ሰይጣን አውሬ ሀገራችን ውስጥ አለ። ይሄንን ልታውቁ ይገባል። ያ ጀማዓ እወቁ፣ ንቁ። ሙስሊም ወንድሞቻችን፣ ክርስቲያን ወገኖቻችን ሀታ ክርስቲያንና ሙስሊምን የሚያባሉ የሚያጋጩ የሚያፈታፍጡ እነማን እንደሆነ በግልጽ እወቋቸው፣ ለይታችሁ እወቋቸው፣ ንቁ። ልትነቁ ይገባል። እኛ ነቅተን እየተጠነቀቅናቸው ነው። እናንተም ነቅታችሁ ልጆቻችሁን ምን አይነት ትምህርት ቤት ማስተማር እንዳለባችሁ፣ ጉርብትና ስትፈጥሩ ከማጋ መፍጠር እንዳለባችሁ፣ ትዳር ስትመሰርቱ ከማን ጋራ መመስረት እንዳለባችሁ ልትነቁ ይገባል። ያ ጀማዓ ወላሂ ለአዝ አውሬ አሉ። እንደ ሰው ስጋ ለብሰው ልብስ ለብሰው የሚሄዱ የሚንቀሳቀሱ አውሬዎች ሀገራችን ውስጥ አሉ። ስላሉም ነው እኛ ሁሉ ጊዜ አንቺ ልጅ አይሰለችሽም ዋህብያ የምትይው ልዩነቱ ምንድነው? እናንተ እነሱም ደግሞ እኛ ጋር ይመጡና እኛ አንድ ነን፣ አትከፋፍሉን፣ አትለያዩን ይላሉ። ልዩነቱን አሁን በግልጽ አሳይተውናል። የኛና የነሱን ርቀት በጣም አሳይተውናል። ገባችሁ አይደለ? ስለዚህ ንቁ። ከዚህ ቀደም ታስታውሳላችሁ የሆነች ልጅ ግጥም ብላ አማራ ክልል ላይ የአማራ ትምህርት ሚኒስቴር የፈቀደው ግዕዝ ይማሩ አይማሩ በሚል ማለት ነው የቀረበውን ግጥም ታስታውሳላችሁ አይደለ? የሷን ቪዲዮ መጨረሻ ላይ አመጣላችኋለሁ። በእኛ በሙስሊሞች ላይም የሰራችሁን ማለት ነው። እኔ እኮ በዛ ላይ ቪዲዮ ለመስራት ብዬ በአቅራቢያ ያሉ ሼክ አሉና ከና ሐሳብ ጭምር ስልክላቸው አይፎዚ አሁን ይሄ በዚህ ላይ ቪዲዮ ብትሰሪ ለኦርቶዶክሶች አግዛንጂ የሚሉሽ ሌላ ነገር አይሉሽም። ስለዚህ ዝምታ መልካም ነው፣ ዝምባያቸውና እለፊያት ብለውኝ ነው። ቮይሱ ራሱ አለ እንደዛ የተላላክ ነው። እና ምን ያክል እነኛ ሰዎች ምን ያክል ርቀት ለመሄድ እንደሚሞክሩ ልትነቁና ልትጠነቀቋቸው ይገባል። አልহামዱሊላህ ረቢል ዓለሚን። እኛ እምነታችን የሌላ እምነቶችን ሀታ ቢሞቱ ቢታመሙ ቢራቡ ቢጠሙ ቢታረዙ እንዴት ማገዝ እንዳለብን አስተምሮናል። አልহামዱሊላህ ረቢል ዓለሚን። በእምነታችን ላይ እንጂ መተጋገዝ የሌለው በሌላ በማህበራዊ ኑሮ እንዴት መኖር እንዳለብን አስተምሮናል እምነታችን። አልহামዱሊላህ ረቢል ዓለሚን። እነሱ ግን ሀታ ለምን ሬሳው ጋር ክርስቲያኖች አየናቸው ብለው ነው እንደዚህ ደማቸው እየፈላሁን ደግሞ በሌላ ነገር አስቀይሰው ሀጂ ሙፍቲ ክርስቲያን ናቸው። ለካ ክርስቲያን መቃብር ሊቀበሩ እንትኖች ቄሶች እንትን እያሉባቸው እየጸለዩባቸው የባረኳቸው ነው። አውሩ፣ የፈለጋችሁትን አውሩ። ሰይጣን ናችሁ እናንተ የሀገር ነቀርሳዎች ሰይጣኖች። ለመኖሪያ ቦታቸው ደንታ ያላቸው ሰው ይሁን ለመቃብራቸው ደግሞ ልጨቃጨቅ እንጂ በህይወት እያሉ ሰላም የነሳን ሳንስ ደግሞ አሁን ከሞቱ በኋላ ታጨቃጨቀኝ ነው። እሳቸው ያሉበት ቦታ አለ፣ እዚህ ቅበሩኝ ብለዋል። ከተማውን ሳይደሩ ፈቅዶላቸዋል። እሺ ያ ቦታ ለሳቸው ሰጥቷል። ከዛ አታሽቋልጥ ባህል ላይ ገብተ ይሄ ኮሚቴ ምናምን እናንተ አሁን ክፋታል አሉ ኮተቶች በሀጂ ሙፍቲ ጥላ ስር ሆነው እሳቸው በሚያሳዩት ፍቅር በለሳቸው ባለን አክብሮት ተይዘን አፋችን ተለጎው ዝም ብለን ያለፍናቸው ማፊያዎች ያኔ እሳቸውን ካልደበደም ሲሉ ነበሩ ሰው። ለነገሩ እነዚህ ድኩማኖች መኖራቸው እሳቸውን ይበልጥ እንድንወድ ይበልጥ እንድናከብር አድርጎናል። አክቹአሊ ገብቷል አሉ አቀቸውሉ በስም በያቸው ወቅጬ ትቻቸው ነው። አሁን ተበልሼ እዛው ሳልገባ እሺ እና ወደዛ ዞር በሉ ኮተታ ነው ማለት መቼም አልፍላችሁም። ቅሌታም ሽማግሌ የሽማግሌ ቅሌታም ወሃቢያ እንዴት ነው አስተምሮታችሁ በዚህ ልክ ጨካኝና አረመኔ ሊያደርጋችሁ ይቻል? ወላሂ እጅግ በጣም ነው የሚገርሙት እነኚህ ሰዎች። እኔ ኦርቶዶክሳዊ አባት እንግዲህ ሙፍቲ ሀዘን ላይ እንደዛ ተክዘውና እንደዚህ ተሰምቷቸው ሙፍቲ ሀዘን ላይ በዚያ ልክ አዝነው ሲታዩ የሆነ ሰው ስለሆነ እኮ አይደል እንዴ ይሄን ያደረጉት? እኔ ኦርቶዶክሳዊ አባት ሰው ስለሆነ የሰው ሞት ያስደነግጣል፣ የሰው ሞት ያሳዝናል፣ ያስተክዛል። እኔ እነኚህ ሞት የሌለባቸው ይመስል እንደዚህ ሰው ሲሞት መሳለቅ لا حول ولا قوة إلا بالله። እስኪ ይሄንን ቪዲዮ ስሙት። አንድ ጃሂል
አንድ ቢድዕያ አንድ ሙሽሪክ አንድ ሰዎችን በሽርክ የማነሳሳ ሰዎችን እርስ በርስ የሚያጋጭ የሚያበጣብጥ ይሄ ዋህብያ ነው፣ ይሄ እንደዚህ ነው፣ ይሄ መስጊድ አሰግድ፣ ይሄን አባሩ ሲል የቆየ ይሄን ሰሩት፣ ይሄን ግደሉ ሲል ያለ እሱ ከሞተ በኋላ ለሱ የምታሽቃብጡ ሰዎች ሀገር በሙሉ ቢወጣ ለኛ ደንታችንም አይደለም፣ አናከብረውም፣ ዱዓም አናደርግለትም። እሱ ለሱ ዱዓ የሚያደርጉትም ሰዎችም ደግሞ አላህ አይቀበላቸው። ይሄ አውቃችሁ ነው ማለት ነው። ስለዚህ እያንዳንዱ አንተም ብሎ ለእስልምና ተቆርቋሪ ወላሂ እኔ የምላችሁ እስልምና አሁን እየተሰደበ ያለው ማለት ነው በእንደዚህ አይነትና መሰሎቹ ነው ማለት ነው። እስልምና እኮ እንደዚህ አይደለም እኮ ያ اخي እስልምና እኮ የሽማግሌ ቅሌታም ሁለት ጸጉር አውጥተህ አንተ መባያህ ጊዜ እኮ ነበረ። ግን ስራ የወረደ የትንሽ ጨካኝ አረመኔ እኔ እምነታችሁ ምን አይነት ጭካኔ ነው የሚያስተምራችሁ? እንዴት ሰው ሲሞት ሰው አይደነግጥም? እኔም ነገ ጧት ሞት አለብኝ ብሎ እንኳን ቢያንስ መደንገጥ አለበት። ሰውየው ማንም ሊሆን ይችላል፣ ምንም ሊሆን ይችላል የሞተው። አንተ ቅሌታም ሽማግሌ ሼር ያደርጋችሁ አርሷችሁ ቪዲዮ። ሰላም አለይኩም ወራህመቱላህ። ትናንትና እስልምና አንድ ነው፣ ሙስሊሞች ወንድማማቾች ናቸው፣ አትከፋፍሉን እያሉ የነበሩ ሰዎች በሐዘናችን ሲስቁና ሲደሰቱ አትመኗቸው፣ ራቋቸው፣ የሌላ እምነት ተከታይ ናቸው ያሏቸው ክርስቲያኖች ደግሞ ሐዘናችንን ሲካፈሉ አብረውን ሲያለቅሱ አብረውን ሲያነቡ አየናቸው። ወላሂ በጣም ታሳዝናላችሁ። በጣም ለክርስቲያን ወገኖቼ ደግሞ ቃል የለኝም። ኢትዮጵያዊነትና ሰብአዊነትን በተግባር ስላሳያችሁን ከልብ እናመሰግናለን። ዋህብያ ለሚባለው ማስተላልፈው መልእክት አጭር ነው። ዛሬ ይዘው የተነሳው አጀንዳ ላንተም አይጠቅምህም፣ ለልጆችህም አይጠቅምህም፣ ለሀገርም አይጠቅምም። ስለዚህ ከዑለማ ጎን ተሰልፈ ዑለማ የሚሰራውን ዑለማ የሚያስተምረውን ተቀብለ የአላህ ባሪያ ለመሆን ወደ አላህ ተመለስ የሚል ጥሪ ማስተላለፍ እወዳለሁኝ። ነገር ግን አልመለስም ካልክ ተራራ ጋር ነውና የምትተላተመው። ወላሂ العظيم ይቺ ጁንድ ለን تغلب الى يوم القيامه። ይሄ ሰራዊት ወይም ደግሞ ይሄ ስብስብ ይሄ መሻይኽ የሌይል መሻይኽ ነው፣ የተሐጁድ መሻይኽ ነው፣ የዚክር መሻይኽ ነው፣ አይሸነፍም። ስለዚህ መሸነፍ ስለማይቀር ተውበት አድርገህ በእነሱ ስር ልትተዳደር ይገባል። ወሃቢያዎች አቋማቸው ምንድነው? ሐቂቃ የሌለው በአእምሯቸው በተወሁማቸው የቀረጹት የሆነ በሐሳባቸው በአስተሳሰባቸው የመሰላቸው የሆነ ከአርሽ በላይ የሆነ ግዙፍ የሆነ አካል እዛ ጋር ቢከድ የማይገኝ የሆነ አካልን ነው የሚያመልኩት። ስግደታቸውም ለሱ ነው። በዚህ ልክ እንለያያለን። እናም እኛ ነብዩ አለይሂ ሰላቱ ወሰላም እኛ ነብያችን ሙሐመድ ኢብኑ አብዱላህ ናቸው። የነሱ ሙሐመድ ኢብኑ አብዱል ወሃብ እንደ ነብይ የሱን ንግግር ፊት ለፊት እያረጉ የነብዩን አለይሂ ሰላቱ ወሰላም ሱና ቢድዓ እያሉን ቀድም እንደሰማነው ማለት ነው። ቀድም እንደሰማነው የነብዩን ሱና ቢድዓ የሱን ንግግር ግን ሱና እያስባሉ በዛ ልክ እንለያያለን። ያው ቀድም ደግሞ ሼኽ አብዱል ፈታህ እንደነገሩን ማለት ነው ነብዩን አለይሂ ሰላቱ ወሰላም ምን የሚሉ ናቸው? ሰለምቴ የሚሉ ናቸው። ወልዒያዙ ቢላሂ ተዓላ ከኩፍር ወደ እስልምና የተመለሱ የሚሉ ናቸው። ሱፊያዎች ነብዩ አለይሂ ሰላቱ ወሰላም ነብይነታቸው ተዘራግቷል ፊል መላኢል አዕላ ወአደሙ በይነል ማኢ ወጢን የሚሉ ናቸው። ቀጣይ ያለው ጥያቄ ሱፊያ ማለትና አህለ ሱና ወልጀማዓ ትርጉሙ ምንድነው ነው? ሱፊያ ብሎ ማለት ሱፊያዎች ብሎ ማለት መንሰፈት ሙዓመለቱሁም መዓ አላህ ከአላሁ ተዓላ ንግግራቸውም ለኛም ኢኽላስ አላህ ይስጠን። ንግግራቸውም ስራቸውም ስግደታቸውም ጾማቸውም ምንም ሪያ ሳይኖርባቸው ምንም ይስሙላ ሳይኖርባቸው ምንም እንደዚህ አይነት እሳቤ ልባቸው ላይ ሳይኖር ብቻ የአላህን ውዴታ ፍለጋ ስራቸውን ሁላ ለአላህ ተዓላ ብለው የሚሰሩ ሰዎች ማለት ነው። ስራቸውን ለአላህ ተዓላ ብቻ ጥርት አድርገው የሚሰሩ ሰዎች ማለት ነው ሱፊዮች ማለት። አህሉ ሱና ወልጀማዓ ማለትም ደግሞ ያው ያሁኑ ሰዎች ራሳቸው ነው። አህሉ ሱና ማለት የነብዩ አለይሂ ሰላቱ ወሰላም መንገድ
ባልተቤቶች ማለት ነው። ያን ሰዎች የነብዩን አለይሂ ሰላቱ ወሰላም መንገድ የሚከተሉትን ሰዎች ነብዩ አለይሂ ሰላቱ ወሰላም ጀማዓ ብለው ጠርተዋቸዋል። ያ ነው አህሉሱና ወልጀማዓ ማለት የሰሃባዎችን መንገድ የተከተለ የታቢዎችን መንገድ የተከተለ እንደውም ስራውን ለአላሁ ተዓላ ብሎ የሚሰራ ብሎ ማለት ነው። ለገንዘብ ለስልጣን ብሎ ሳይሆን ለብትጋኢ መርዳቲላሂ ተዓላ ብቻ ብሎ የሚሰራ ማለት ነው። የአላህን ውዴታ ፍለጋ ብቻ የሚሰራ ማለት ነው። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? እንግዲህ የኛ አባት ለመላው ቤተሰቦቻቸው መጽናናትን እግዚአብሔር ይላክላቸው። ትናንትና የቀብር ስነ ስርዓቱን እያየው ነበረ በቲቪና በጣም ነው ያሳዘነኝ። እግዚአብሔርን ነው የምላችሁ። ማለት እንደ አንድ ኢትዮጵያዊነት በጣም የሚያሳዝን ነው። አንድ የሀገርን ዋርካን ያጣ ነው ማለት ሰላም ለሀገር ሰላም የሚመኙ ንግግራቸው መልከ መልካም በንግግር ችግሮችን መፍታት የሚያምኑ አባት ናቸውና ኢትዮጵያ ደግሞ እንደዚህ አይነት ሰዎችን ነው የሚያስፈልጓት። እንደዚህ አይነት ሰውን ማጣት ደግሞ እንደ አንድ ኢትዮጵያዊነት እጅጉን ያሳዝናል። ሁላችንም ኢትዮጵያውያን ልናዝን የሚገባው እንደዚህ አይነት ሰዎችን ስናጣ ነውና በጣም ነው የሚያሳዝነው። በጣም ያስደሰተኝ ግን የኛ ታላላቅ መምህራን እዛ ተገኝተው ተከታዮቻቸውን በማጽናናታቸው እጅግ በጣም ደስ ብሎኛልና እናመሰግናለን መምህራኖቻችን። ለመላው ቤተሰቦቻቸው መጽናናት እንመኛለን። ግን በጣም ያስገረመኝ በዚሁ አጋጣሚ በሰው ሞት የምትደሰቱ ምንም ያህል ክፋት፣ ጥላቻ ሊኖር ይችላል በሰው ላይ፣ ግን በዚህ ያህል በሰው ሞት ሊደሰት የሚችል ዲያብሎስ ካልሆነ በቀር ሰው ሊሆን አይችልም። በዚህ ያህል እንኳን ሞተው እንኳን እንዲሆኑ ብሎ የሚመኝ ሰው ከምንድን ነው የተፈጠረው ብላችሁ ነው የምታስቡት? የምር ከምንድን ነው ግን ፍጥረታችሁ ከምንድን ነው? ይሄ እኮ ሃይማኖት አይደለም። በቃ እናንተ አለመግባባት ሊኖራችሁ ይችላል። እኛ አባት የእናንተን አስተምሮ ላይ ከተሉ ይችላሉ ምናምን፣ እሱ ሌላ ጉዳይ ነው። እንደ ሰውኛ ለምንድነው የማታስቡት? እንደ ኢትዮጵያዊነት ለምንድነው የማታስቡት? እኛ አባት ከኛ ጋር እኮ የሚያገናኛቸው ነገር የለም። ባስተምሮ እንለያያለን። ግን እንደ አንድ ኢትዮጵያዊ እኛ አባት ሰላምን የሚፈልጉ ሰላም እንዲሰፍን የሚፈልጉ በንግግር የሚያምኑ አሸባሪ ቡድንን የሚቃወሙ ናቸው። ስለዚህ ኢትዮጵያ ደግሞ እንደዚህ አይነት ሰዎች ናቸው የሚያስፈልጓት። ለዛን ያዘነው እንጂ በአስተምሮ አንድ ሆነን አይደለም። አስተምሮታቸው እነሱ የኛን አስተምሮ ተከትለው ወይም እኛ የነሱን አስተምሮ ተከትለን አይደለም። ለዛ አይደለም ያዘነው። እንደ አንድ ኢትዮጵያዊ እንደነዚህ አይነት ዋርካ የሆኑ አስታራቂ የሆኑ አባቶችን ማጣት ስለሚያሳዝን ነው። ይሄ ሲቀጥል በሰው መሞት የሚደሰት ምን አይነት ፍጥረት ነው? አስባችሁታል? ክርስቲያኖች እንደው እግዚአብሔር አያደርገውና ለአገልግሎትም ስለሚያስፈልገን እግዚአብሔር ከዚህ የሚቀር የለም። ግን ለአገልግሎት ስለሚያስፈልገን እፎይ ሞተ ቢባል ኢማጂን ወሃቢዮች ምን ያህል ሊደሰቱ እንደሚችሉ አስባችሁታል? እኔ እንጃ። መስጂዳቸው ቤተክርስቲያን መስሏቸው በስተት ራሱ ቤተክርስቲያን እየመጡ ስለት እንደሚያስገባ አልጠራጠርም። እርግጠኛ ነኝ። በዚህ ያህል ክፋት፣ በዚህ ያህል ጥላቻ ክርስቶስ በሚያውቀው የውስጣችን የሚያውቀው ጌታ ነው። እኔ የትኛችሁ ሙስሊሞች ላይ ክፋት እንዲደርስባችሁ አልፈልግም። ንጽጽር ስንሰራ እኛ እናንተን ጠልተን አይደለም። እናንተ ሊመስላችሁ የሚችለው ጠልተናችሁ ክፋት አስበን እስልምና ስለምንጠላው ምናምን ነው ሊመስል አይደለም። ስለ ነፍስ ድህነት እንጂ ስለ ነፍስ መጠፋፋት አይደለም እንሰራው። እና ለየትኛችሁ ሙስሊሞች እኛ ክፋትን አናስብም። በዚህ ያህልም ደግሞ ጥላቻ የለብንም። አንድ ሙስሊም የሆነ ችግር ቢደርስበት እሰይ እንኳን ደረሰበት ልል አልችልም። የትምህርት አለመግባባት እንጂ እናቴን ወይም አባቴን የገደለ ሰው አይደለም እኮ ያ ሙስሊም። እና በዚህ ያህል ጥላቻ በጌታ በኢየሱስም ጌታ ምህረቱን ይላክላችሁ ብቻ ወሃቢዮች። ለዚህ ነው በነገራችን ላይ ወሃቢያ ለሀገር የማይጠቅም ፈንገስ ነው። አሸባሪ ቡድን ነው። ስልጣን አገኘ ማለት ወሃቢያ በምንም ተአምር እኛን ኦርቶዶክሶችን ብቻ አይደለም ሱፊያዎችን ጭምር አስገድደው ወይ እምነታቸውን እንዲከተሉ የሚያደርጉ ናቸው ወይም ደግሞ ከምድረ ገጽ የሚያጠፉ ናቸው። ለዛ ነው ስልጣን ሲናፍቃችሁ ይቀራል የምትባሉት። በምንም ተአምር ስልጣን የማታገኙት ለዚህ ነው። አሸባሪ ቡድንና የጭካኔን ጥግ ያሳያችሁ አውሬዎች ስለሆናችሁ በምንም ተአምር ለእናንተ ስልጣን አይሰጥም። ካያችሁ ከኛ አባቶች ከዋሃቢዮች ሼኮች ጋር ምናምን ህብረት የላቸውም። የኛ አባቶች ለምሳሌ ኡስታዝ አቡበከር ከዚህ በፊት በፎይ ኬዝ ላይ የሆነ አስተያየት ልጃችሁን ያዙ እንደዚህ አይነት ነብያችን ላይ የሚተላለፉ ምናምን ሲል እያንዳንዱ መምህር ነው በፌስቡክ ልክ ያስገባው መልስ እየሰጡት ማለት ነው። የእናንተ ልጆች እንዲህ ሲሰሩ የት ነበርክ እያሉ ለኡስታዝ አቡበከር ወዲያው ነው መልስ የሰጡት።
በዛን ያህል ከሱፊያዎች ጋር መልስ አልተሰጣጡም። ምክንያቱም ሪስፔክት አላቸው፣ እነዛም ያከብራሉ፣ የኛም አባቶች ያከብሯቸዋል። ነገር ግን ካያችሁ ራሱ ስታዩ ከዋህቢዮች ሼኮች ወይም ደግሞ አሊሞች መምህራን ከሚሏቸው ጋር ኡስታዞች ከሚሏቸው ጋር የኛ አባቶች ራሱ ብዙ ህብረት የላቸው። ለምን? ሰላምን የሚፈልጉ ስላልሆኑ ማለት ነው። ሰላምን የሚፈልጉ ስላልሆኑ ሐጂ ዑመር ሙፍቲ አሁን ሰላም ስለሆኑ ንግግራቸው የሰላም ስለሆነ ለሀገር ሰላምን የሚመኙ ስለሆኑ ችግሮችን በንግግር መፍታት ስለሚችሉ እያንዳንዱ የቤተክርስቲያን አባቶቻችን ክብር ይሰጧቸዋል። በጣም ነው የሚያከብሯቸው፣ በጣም ነው ሪስፔክት የሚያደርጓቸው። እንግዲህ የቀብር ስነ ስርዓቱን ካያችሁ ያልሄደ መምህር የለም ያልሄደ እና ሰላም የሆነ ሰው በዚህ ነሐል ሰዎች ሁሉ ይወዱታል፣ ያከብሩታል። አሸባሪ የሆነን ሰው ግን ማንም ሊቀርበው አይችልም። ወሃቢዮች ለዚህ ነው እናንተ የሀገር ጠንቅ ናችሁ የምትባሉት። አሸባሪ በጉልበት የምታምኑ ሰውን በክፋት የምታዩ ከመልካምነት ሳይሆን ክፋትን የምትመኙ ስለሆናችሁ እናንተን ሁሉም አካል ያወግዛችኋል። እንግዲህ እንደተመለከትነው ዋቢ ሙስሊሞች እነዚህ ናቸው። በጣም አስቸጋሪና ነውር የሚሰሩ ሰዎች ናቸውና ከነዚህ ሰዎች እግዚአብሔር አምላክ ይጠብቀን እኛንም እነሱ ሙስሊሞችንም ከነዚህ አይነት ዋቢ ሙስሊሞች እግዚአብሔር አምላክ ይጠብቃቸው። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት